ሰራተኛዋ አደይ ክፍል 33 ተለቀቀ። ለምለምና አደይ ብር የአደይን ደመወዝ ሊቀበሉ ሲመጡ ፍቅርና ዴቭ ተኝተው ነበር። ፍቅር ዴቭ መስከሩን አይታ ከዴቭ ጋር ተኝታ ነበር። ፍቅር ዴቭ ምን እየሰራችሁ ነው አለች አደይ። ፍቅር ምን አባሽ ልትሰሪ ተመልሰሽ መጣሽ? ዴቭ አደይ አደይ እያለ ይጠራል። ዴቭ ሰክሮ ነበር እና መነሳት ሁሉ አቅቶታል። ለምለም አደይ ምን እያደረግሽ ነው? አንገቷን አንቀሽ ደሞዟን አትቀበይም ነበር? ደግሞ ዴቭ ምን እያደረገ ከዚች ጋር ምን ይሰራል? ባርኮቴ መጣ። አደይ ባርኮት በጣም ይቅርታ ተመልሼ መጣ። እንዴት ነህ ባርኬ? አደይ እኮ ደላላ ስራ ጋር ትፈልግ ነበረ እና ከፍቅር ጋር ደሞዝ ልትቀበል መጣ ነው። ፍቅር ደሞዝ አልሰጠችሽም እንዴ? አዎ አልሰጠችኝም። 2 ወር ከ3 ሳምንት ነው። እስካሁን ደሞዝ ሰጠኝ አታውቅም። አደይ የምርሽን ነው? እንዴት እስካሁን ሳትቀበል? እኔማ ለብርሃኔ ብር ማሳከሚያ ስለሰጠኝ አልጠይቅም ብዬ ነው። ፍቅር ኤላ አንተ ተረጋጋ፣ ማንንም ማመን የለብህም። ሁለተኛ ጥፋት እንዳታጠፋ። ለምለም ምን እያልክ ነው ኤላ? አቤት ባርኮት ብላ ፍቅር መጣች። ፍቅር በየወሩ የምልክልሽን ገንዘብ ለእኔ ሳሰጫት ምን እያደረግሽ ነው? ምን የምን ደሞዝ ነው ማለቴ? ይኸውልሽ አደይ እማዬ ከዚህ ቤት እንድትወጪ አልፈቀደችም አለ። እኔ ደግሞ ቆመ ብዬ ሳስበው ልክ አላደረኩም። ስለዚህ እዚሁ ቤት እየሰራሽ መቆየት ትችያለሽ። ምን ማለት ነው እዚህ ቤት መቆየት አለች ፍቅር። የማየ ትዕዛዝ ነው አለ ባርኪ። ፍቅር እኔ ሳስበው አደይ እዚህ ቤት መቆየት አለበት። የት ሄድ? አይ ባርኮቴ ችግር የለውም ለእኔ ፈጣሪ አለ። በዚህ ሁኔታ ደግሞ እዚህ ቤት ውስጥ መቆየት አልፈልግም። ደሞዜን ከሰጣችሁኝ ለደላላ ሰጥቼ ስራ መፈለግ ይሰጣል። አደይ እንደሱ አታድርጊ እባክሽን። እማየ እስክትመጣ እዚህ ትቆይ። እናንተ አስወጣችሁኝ እንጂ እዚህ ቤት ነገሩ ካበቃኝ ቆይቻለሁ። እትዬ ስመጣ ሁሉንም ማስተካከያ ይወጣለሁ ብዬ ነው እንጂ አቅሜ በላይ ነው። ውይ ለምለም ውይ ባርኬ ይቅርባት። እኔ አደይም ብሆን ይሄን ጸባይ ተሸክሜ አልቆይም። ምን እያልሽ ነው ለምለም? ከገባሽ ገባሽ። አሁን ደግሞ ወዟን ስጫትና እንውጣ። ወይ ከሌላ ቤት ሄደሽ ከመቆይ ኤላ ቤት ቆይተሽ ነገሮችን ማስተካከል ትቆያለሽ። እናንተ ያባረራችሁኝ ኤላ ምን እድ ያለበት? ኤላ ችግር የለውም አይደለም ነው አደይ ችግር የለውም። ከለምለም ጋር መቆየት ትችላለሽ። ሁላችሁንም በጣም አመሰግናለሁ። እኔ መቆየት አልችልም። ወይ ጥገብ ራስሽ ልትለምኝ መጣሽ እንጂ ማንም ነው እያለሽ የለም። እኔ ለማኝ አይደለሁም። የሰራሁበትን ሀቄን የላቤን ፈልጌ የመጣው። ስለዚህ ለንግግርሽ ለኬት ይኖርሽ። አንቺ ነሽ ለእኔ ስርዓት የምታስተምሪ። በቃ ፍቅር ለምንድን ነው እስካሁን ደሞዟን ያቆየሽው? ለትምህርት ቤት ስለአስፈለገኝ አጠፋሁት። የትምህርት ቤት ክፍያ እማዬ አይደል እንዲወር ጠብቃ የምከፍልሽ? ቆይ እንጂ ታዲያ ቢጎልሽስ ጎሎኛል ጨምሩልኝ ማለት የለብሽም? ለምንድን ነው የአደይን ደሞዝ ነካል? ልስጥሽ ስላት እኮ አይ ትንሽ ቆየኝ ስላለኝ ነው። ፍቅር ሌላ ውሸት አትደራርቢ። እኔና አንቺ ስለ ገንዘብ አውርተና አናቅም አለች አደይ። ባርኮቴ ስልክ አንስቶ አሎ ቤት ይቅርታ በጣም የሆነ የቤተሰብ ጉዳይ ገጥሞኝ ነው ለዛ ነው የቆየው። እሺ አሁን እመጣለሁ። እሺ ይቅርታ በጣም የሆነ የስራ ጉዳይ ነው እኔ መሄዴ ነው። አደይ እዚህ ብትቆይ ልብ ይረፍ ይል ነበር። ካልሆነ ኤላ ጋር መቆየት ትችያለሽ። የብሩን ነገር ደግሞ እኔ አስተካክዬ እልክልሻለሁ። በሉ በቃ በጣም ይቅርታ መሄድ ስላለብኝ ነው አለ ባርኮቴ። ፍቅር ብሩን እንዳስገባሽው ስንመጣ እንጠያየቃለን ብሎ ባርኪ ወጣ። ቆይ ፍቅር ሊዱና ደቤት ቪዲዮ ነው አለ ኤላ። ሰክረው ተኝተዋል አለች ፍቅር። የደብዝ እሺ ሊዱ እንዴት? ምን ነው ኤላ ቅር አለህ እንዴ? አይ ነገሩ አስገርሞኝ ነው አለ ኤላ።
አሁን ትሄጃለሽ ወይስ አትሄጂም? አደይ ምን ወሰንሽ? እናንተ ሂዱ፣ እኔ ከፍቅር ጋር ትንሽ ላውራና እመጣለሁ። እንደሱ ይሻላል አደይ። አዎ ለምለም፣ ፍቅር ብዙ የምታስረዳኝ ነገር ያለ ይመስለኛል። መሉ ሰላም ዋሉ ብለው ኤላና ለምለም ወጡ። ሰላም ሰላም፣ ውድና የተከበራችሁ የምቤት ቻናል ተከታታዮች ሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደው ከዚህ ከቆየሽ ቤቱ ቆሽሿል እና ጸዳይ ተስተጀርሽ። እኔ ስለ ቤቱ ምንም ያገባኝ ነገር የለም እና ካልሰራሽ ምን አባሽ ቆየሽ ከእነሱ ጋር አልቆይም። ቆይ ደመቀ ምን አባሽ አድርገሽ ነው በእኔ ላይ በውሸት እንዲመሰክር? ደመቀ ማለት ገንዘብ ከተሰጠው ምንም ነገር የሚያደርግ ዘመዴ፣ የሰፈሬ ልጅ ምናምን እያለች አይሰራም። ዋናው ነገር ገንዘብ ላይ ነው። አደይ በንዴት ጸጉሯን ይዛ በጣም ቸጋር ነሽ። እሺ ምን አደረግኩሽ? ምን ስላደረኩ ነው ይህ ሁሉ ነገር ያደረሽብኝ? ተናገሪ እንጂ ይህን ነገር ያደረግሽብኝን። ጸጉሯን ይዛ ልቀቂኝ አንቺ ችጋራም ትላለች። ስትሰድቢኝ ስትደበድቢኝ ልጅነቷ ነው ብዬ ትችሻል። ግን የላቤን ደመወዜን ለደመቀ ሰጥተሽ እንዴት ትበድኛለሽ? ምን አይነት ጭራቅ ነሽ አንቺ! ውሻ ልቀቂኝ አንቺ ችጋራም። ከመቼ ወዲህ ነው እንዴ ጠገብሽው? አለኝ ፍቅር። ስትሰድቢኝ ስትደበድቢኝ ዝም ያልኩሽ ልጅነቷ ነው ብዬ ነው። እሺ ብላ ጸጉሯን ግጥም አድርጋ ይዛታለች። ልቀቂኝ ሊዲያ። አደይ መጣሽ? እንዴት ክፉ ምን እያደረግሻት ነው? ልቀቂኝ አደይ። ኧረ እንዳትለቂያት፣ እንደውም በደንብ አድርገሽ ደብድቢያታለች ሊዲያ። ትሰሚኛለሽ? አላማሽ ምንም አይመሰክር። እኔ እስካሁን ለወንድምሽ አዝኜ ነው እንደ ማንም የቤት ሰራተኛ ሰርቼ እማድር ነኝ። የጊዜ ጉዳይ እንጂ እንደ ማንም ሰርቼ የትም እንደምደርስ ነኝ። አደይ እስከ እንደያዝልኝ በጥፊ ላጋጫት። እስኪ ተንኮለኛ ውሸታም ማለች ሊዲያ። ፍቅር በጣም ተናደድሽ። የእጅሽን ነው ያገኘሽው ብላ ተወጣሽ ሊዲያ። ፍቅር ወይኔ ፍቅር የእናንተ መጫወቻ አልሆን ብላ በጣም ተናዳ ነበረ። አደይ በቁጣ ደረጁን ስትወርድ ዴቭ በጣም ሰክሮ ነበር። አደይ ዴቭ ሰክረህ ነው እንዴ? እኔ በአንቺ ፍቅር እዚህ እሰቃያለሁ፣ አንቺ ግን ተመልሰሽ መተሽ እንኳን ሰተኝ ጥለሽ ልትሄጂ ነው አለ ዴቭ። ይኸውልሽ አደይ በቃ ሌባም ሁኜ አታላይ ሁኜ በቃ እኔ ያወቅኩት ያላንቺ ደካማ ነኝ። አደይ እባክሽን ትተሽኝ አትሂጂ አለ ዴቭ። ከፍቅር ጋር ምን እያደረጋችሁ ነበር? እኔ ይሄን ካንተ አልጠብቅም። እሷ ናት እወድሃለሁ፣ አፈቅርሃለሁ። ጭራሽ አልወዳትም ዴቭ። እንደዚህ አቱ መጀመሪያ ንገሪኝ፣ ምን ልንገርህ? አደይ ትተሽኝ አትሂጂ ማለት አሁን ናግባ አደይ ናረፍት አርግ ብላ አደይ ዴቭን እየደገፈችው ወደ ክላሱ ወሰደችው። ኤላና ለምለም ምግብ እየበሉ በቃኝ፣ ይችን የመጨረሻ ከዛሬ ውጭ ምግብ አትበሉም የተባለ አስመሰልሽ። በእናት አትወደኝም? ጎረሰ። አንቺ ጉደኛ እንጂ ፍቅርና ጎሻን ደግሞ ምን አገናኘው? ተመስገን ፈጣሪ ይሄን እንዳይ ስላደረገኝ አለት ነው። አንቺ ሚስቴ እንዳልሆንሽ ራሴን ለማሳመን ሞክሬ ነበር፣ ነገር ግን ሳልሳሳት አልቀረም። አንቺ ሚስቴ ማድረግ እፈልጋለሁ፣ ግን ደግሞ እንዴት ማድረግ እንዳለብኝ አላቅም። ራስ ወዳድ ሆኜ ዝቅር ማለት አልፈልግም። አንተ ግን የተሻለ ማገናዘብ ትችላለህ፣ ግን የሚሆነውን ነገር አርግ። ግን ላይ እኔ እዚህ ከአንተ ውጭ ማንም ሰው የለኝም፣ ግን ይህን አስበው ወስን አለች ለምለም። ሊልዬ አንቺ እንደዚህ አትጨነቂ፣ እኔ በተጨነኝ አቅም አባዬን ለማሳመን ሞክራለሁ። ደግሞ አባዬ ከተስማማ ከሱ ጋር አስተዋውቃቸዋል። ኧረ እኔ እሳቸው መታወቅ አልፈልግም። ትዝ ይልሃል ፍቅር መታኝ ደምቼ ፊቴን ስታጥበኛቼ ሁለተኛ
እሷ ጋር እንዳላይ እሷ ጋር ዱርዬ ናት ሲልህ ከኔ ጋር መጫወት እንኳ አቁመህ ነበር። ያኔ እኮ በጣም ልጅ ነበር ነው። አሁንስ ፈርተሽ ነው ዱርዬ ናት እንዳይለሽ። አሁንስ መች ይቀራልኛል? አይተው ሊወዱኝ አይችሉም። የአንተ ልብ ይቀየርብኛል ብዬ አንድ ቀንም ፈርቻ አላውቅም። ነገር ግን አባቴ በአንተ ላይ ትልቅ ስልጣን ያላቸው ይመስለኛል። እነሱም ያስፈራኛል። አዎ ልክ ነሽ። ለእኔ አባቴ ሁሌ ነገሬ ነው። እዛ ሲሄድ ራሱ በእኔ ምርጫ ሳይሆን በሱ ፍላጎት ነበር ስመራኝ ነበር። ደግሞ ግን በሱ ምራት ተመርቼ ሌላ ጥፋት እንዳላጠፋ ፈራሁ። ብቻ አንተ አትራቀኝ እንጂ እነሱ እንደሚፈልጉት አይነት ሚስት እሆንልሃለሁ። ለአንተ ሰራተኛ ሆኜ ብኖር ደስ ይለኛል። ታይ ልልዬ እንደሱ አትበይ አለ ኤላ። ሊዲያ ስካሯም አለቀቃት። ሊዲያ ፍቅር ይቺ የተረገመ ሰውዬ አንቺ ፍቅር፣ ቆይ አንቺ ግን ምን አባሽ ነው ስጠራሽ የሚዘጋሽ? ይኸውልሽ ሊዲያ እኔ ጋር ለመጥበጥ ባትሞክሪ ጥሩ ነው እሺ? ትሰሚኛለሽ? ከዚህ ቤት አሽቀንጥሬ ነው ማውጣሽ አለ ፍቅር። እጇንም ጠምዝዛ ያዘቻት። አንቺ ፍቅር ልቀቂኝ፣ ያማል ከተነሳው ግን አለቅሽም እሺ ፍቅር። አደይ እዚህ ቤት ወታለች። ቀጣዩ ተራ ደግሞ ያንቺ ነው። እኔ ላይ በመቅበጥ በለቅሽ ቁጥር መሞቻሽ። እኔ ዴቭን ብዬ እንጂ አንቺን ማስወጣት አያቅተኝ። አንቺ ፍቅር ከተነሳው ግን አለቅሽም። አንቺ ፍቅር ያምሻል እንዴ? አለቅሽም። በሽተኛ ናት እንዴ ልጅቷ አለች ሊዲያ። ዴቭን እየደገፈች ወደ ክላሷ መጣችሁ። አስተኛችሁም። አደይ እያለች ይጠራል። እባክሽን አትሄጂ ዴቭ፣ መሄድ አለብኝ። ደግሞ ፍቅር ከመጣች ሌላ ጣጣ ነው። እጇን ይዞ ኡፍ፣ ቆይ አትሄጂ። እኔ እኮ አንቺን ካላየው መደሰት አልችልም፣ መመልከት ስላልቻልክ እንጂ በዙሪያ ብዙ ነገሮች አሉ። እኔ በዙሪያ ያሉትን ማየት አልፈልግም። በቃ ያችን ፍቅርና ሊዲያንም አልፈልግም። አደይ አንቺን ብቻ ነው የምፈልገው አለ ዴቭ አለች። እኔ እናንተ አንድ ላይ መሆን አንችልም። በዚህ ሁሉ ችግር ውስጥ እንደዚህ እንደምትወደኝ ቢገርመኝ፣ ግን በጣም ይቅርታ እሺ። እና የት ልትሄጂ ነው? በቃ እኔም አብሬሽ እሄዳለሁ አለ ዴቭ። ወዴት ነው የምትሄደው እንዴ አለች። ይህን ስትል ይቺ ክፉ ፍቅር መጣች። አንገቷንም አነቀቻት። አንቺ ምን አባሽ እያረግሽ ነው? ሰክሯል ብለሽ ምን እያደረግሽ ነው? ፍቅር ልቀቂኝ፣ አንቺ እንዳሰብሽው አይደለም። እሺ እባክሽ ምንድነው ደረቱ ላይ ተኝተሽ ምን አባሽ እያረግሽ ነው? ፍቅር ብሎ ዴቭ አላቀቃት። ቆይ አንቺ ግን ምንድነው የምፈልገው? አስረጅኝ። ምንድን ነው? ምን እያደረጋችሁ ነበር? አለች ፍቅር። ምንም አልተፈጠረም አልኩሽ እኮ ብላ ገፍትራት አደይ ወጣች። አደይ አለ ዴቭ። አደይም ጥላቸው ወጣች። ይቺ ክፉ ሰይጣንም ተከተለቻት ፍቅር። አንቺ አደይ፣ አቤት ሊዱ፣ ፍቅርን ሳትገኝልኝ ደግሞ ወዴት እየሄድሽ ነው? ኤላ ቤት እየሄድኩ ነው። ፈጣሪ ካለ ደግሞ እመለሳለሁ። እና ቆይ አትሄጂ፣ አብረን እንሄዳለን። ቆይ ምን ብትጠጡ ነው እንዲህ እስክትሆኑ ድረስ አለች አደይ። ጠብቂኝ፣ ኤላ ጋር እንሄዳለን። ደግሞ አንቺ ምን ትሰሪያለሽ? እኔ ኤላ ጋር መሆን ነዋ የምፈልገው። ቆይ አንቺ አደይ ግን ኤላ ጋር መሄድ አትሄጂ አላልኩም አይደል? ዴቭ ባንቺ ነገር ተናዶ ይጠጣል። ከዛ ፍቅር ታብላለች። ለምለምን ይዘሽ ከኤላ ቤት ውልቅ በይልን ስትላት አደይ ተናዳ ሊዲያን ጥላት ሄደች። አራዴይ እያሉ አደይን ይጠብቃሉ። አንተ እዚህ ትጠብቃለህ እንጂ አደይ እኔ ቤት አትመጣም፣ እዚሁ ስጠብቅ ትኖራለህ እንጂ። ይህችት መጣች እኮ። አደይ ግን አሟታል እንዴ? ምንድን ነው? ቀስ ቀስ እያለች ነው የምትሄደው። አደይ በጣም ራሷን አሟትና እያዞራት ነበርና ወደቀች። ምን ሆናለች? አሟታል እንዴ? ለዛ ነው መሰል ቆም ቆም እያለች እየሄደች ያለችው አለ ሀብታም። አደይ ወደቀች። ይዘዋትም አደይ ያሉ የሁለት ይዘዋት ሄዱ። ለምለም አደይ በጣም ቆየች እኮ። አዎ ቆይታለች። ምናልባት እኮ ከፍቅር ጋር ተስማምተው እዛው ስራ ጀምራለች። አይ እንደዛ እንኳ አይመስለኝም። የለ አይስማሙ። ፍቅር እንደምታያቀላል ሰው አይደለችም።
ከድሮ ጀምሮ ፍቅርን አትወጃትም? ቆይ ለምንድን ነው? በቃ አትመቸኝም። ፍቅር በጣም ተንኮለኛ ልጅ ናት፣ ትዋሻለች፣ ሰውን ከሰው ለማጣላት በጣም ትሞክራለች። ብቻ ምን አለፋ በጣም ከባድ የሆነ ባህሪ ነው ያላት። ደግሞ እኮ ለአንተ መናገር የለብኝም። አታስታውስም እንዴ እናንተን ስንቴ እንዳጣላችን? አደይ ምን አይነት ሰው ናት? በጣም የዋህ ትዕግስተኛ የዋህ ልጅ ናት። አይ ግን ለምን ጠየከኝ? አይ የሆነ የምታውቀው የደበከኝ ነገር አለ። ምንድን ነው? ንገረኝ አለች ለምለም። ምንም ነው። ንገረኝ፣ በእናትህ ንገረኝ። ምንድን ነው? ወይ አንቺ ደግሞ ነገር ከያሽ አለቅም አይደል? እየጠበቅኩ እኮ ነው። ንገረኝ በቃሽ። ግን ደግሞ ለአደይ እንዳነግራት አላይራ። እሺ አልነግራትም፣ ንገረኝ። ባርኮት ምን? ባርኮት አደይን ይወዳታል፣ ያፈቅራታል። እኔ አላምንም እኮ። የምርህን ነው? ግን ደግሞ እንዳነግራት እሱም አልነገራትም። እሺ ታዲያ ለምን አልነገራትም? እኔ እኮ ደግሞ ዴቭን ነበር የምጠይቀው። ዴቭ ምን? ዴቭ እኮ አደይን የሚወዳት ነበር የመሰለኝ። ያችን ፍቅር እንደዛ ትንጨራጨር ዴቭን ተወደዋለች የመሰለኝ። አሁን ገባኝ። ምኑ ነው የገባሽ? ፍቅር ለምን አደይ እንደምታሰቃያት ነው። ለምንድን ነው? ወንድሟ ባርኬ አደይን ስለሚወዳት ነው። በዛ ላይ ደግሞ ዴቭ የሚወዳት ይመስለኝ። ኧረ ተይ እንጂ እየገመሻት። ኧረ እዚህ ቁጭ ብዬ እኮ አንተ ጋር ሳወራ ቆየሁባት። ልትሄጂ ነው? አዎ የላ እዛ ሂጅ፣ ነገሮችን ማስተካከል ይኖርብኛል። ጓደኛዬ ስላለች አንተ አትጨነቅ። በቃ እሺ። ደግሞ ራስሽን ጠብቂ። አደይን አደራ የላ። ከዚህ ማትመጣ ካልሆነ ከነፎር ጋር መስማማቷን ሂደ ቸክ እንድታደርጋለች። ለምለምም ለስራ ወጣች። ፍቅር ከዴቭ ጋር ተኝታ ነበር። ዴቭ ተነስቶ ኦፍ ፍቅር እዚህ ምን ትሰሪያለሽ? እዚህ መተኛ ፈልጌ ነው። ወይ ዴቭ ውጭልኝ በቃ ብሎ ፍቅርን አስወጣት። ዴቭ ኤላም ወደነ ባርኮት ቤት ሂዶ አደይ እያለ ይጠራል። አደይ የለችም እኮ። ዴቭ አደይ ብሎ ተጠራ። ኤላ አደይ አልመጣችም እኛ ጋር በደላላ